የራሱን ሐሳብና እቅድ የማያከብረው ባለታሪካችን በሰው ሐሳብ ብቻ ተጉዞ የት እንደደረሰ አድምጡና ፍረዱ ብያለሁ። አዎ እንግዲህ አድምጦ መፍረድ ኢትዮጵያዊነት ነው። ኢትዮጵያውያን ምን ይላሉ? የሚዘለውን ታች ሆነህ ጠብቀው፣ ምክንያቱም ሲወርድ ታየዋለህ ይላሉ። ምንም እንኳን የምቀኞች ተረት ወይም ደግሞ የሰው ውድቀት የሚጠብቁ ሰዎች ተረት ቢመስልም ግን እምቡር እምቡር የሚለውን ወይም ጣጥ ጣጥ የሚለውን አለሁ ልታይ የሚለውን ዝም ብለህ ይኸው ተከተለው፣ ጠብቀው፣ በራሱ ገመድ ተጠልፎ ሲወድቅ ታየዋለህ እንደማለት ነው። እና ወንድማችን እንዲህ አይነት ባህሪ የነበረውና በጣም የሚንቀዠቀዥ ግን ደግሞ በጣም ፈሪ ግን ደግሞ ፈሪ እንደሆነ እንዳይታወቅበት ብዙ ራሱን ከቨር እያደረገ በተለያዩ አይነት ነገሮች ከቨር እያደረገ የኖረ ሰው ነው። ጀምሬዋለሁ ገጠመኙ፣ አዳምጡ። ወጣ ብላችሁ ደግሞ ሼር ማድረግ የምትችሉ ሼር አድርጋችሁ ተመለሱ። ላይክ የምታደርጉ ላይክ አድርጉ። ወደ 538 ሰው ነው የሚታየኝ ላይክ፣ ተመስገን፣ ጥሩ ነው። ሌሎቻችሁ 200 ምናምን ሰው ምናልባት በቲቪ እያያችሁ ሊሆን ስለሚችል ምንም አልፈርድም። በዚህ አጋጣሚ ዛሬ እግዚአብሔር የተመሰገነ ይሁን 2 የፕሮቴስታንት እምነት ተከታይ የነበሩ ወንድምና እህት ተጠምቀው ለክርስትና ልጅነት በቅተዋል። የሚገርማችሁ ከኦርቶዶክስ ተዋህዶ እምነት አይደለም ወደ ፕሮቴስታንት የሄዱት፣ ከእስልምና ነው። ከእስልምና ወደ ፕሮቴስታንት ነው። ከዛ በኋላ ፕሮቴስታንት ውስጥ ደግሞ አላረካላቸው ጌታ ኢየሱስ ክርስቶስን እዛ ቦታ ላይ ሊያገኙት ወይም ሊያጣጥሙት አልቻሉም። የህይወት ምግብ የህይወት እንጀራ እኔ ነኝ ብሎ የተናገረውን ያንን የህይወት ምግብ በማይክሮፎን ከሚጮኸው ቃል ውጪ ሌላ የሚነካና በተግባር ክርስትና የሚመሰከርበት ነገር ስላላገኙ ቀጥታ አስተምረን ብለውኝ ለ15 ቀን ያክል በስልክ በቴሌግራም ቮይስ እየላኩላቸውና ኮርስ 1 ብዬ እስከ ኮርስ 37 ድረስ አንድ እያረኩኝ ስለቀላቸው ቆይቼ በ4 ወር ድካም ውስጥ ወንድሞቻችን መምህር አሁን መጠመቅ እንፈልጋለን እና ኦርቶዶክስ ተዋህዶ እምነት ተከታይ መሆን እንፈልጋለን፣ ክርስትናችንን በኦርቶዶክስ ውስጥ ማጠናከር እንፈልጋለን ብለው እግዚአብሔር የተመሰገነ ይሁን ዛሬ ተጠምቀዋል። ዛሬ እህተ ስላሴና ኃይለ ስላሴ ተብለው ሁለቱም በስላሴ ስም ተሰይመዋል ማለት ነው። እና ወደዚህ ወደ ክርስትና መምጣት እንደሚፈልጉ የተናገሩበት ቀን የስላሴ ቀን ስለነበረ በስላሴ ስም እንዲሆንላቸው ንስሐ አባታቸው ወስነዋል። ንስሐ አባታቸውን ታውቋቸዋላችሁ። በጣም ብዙዎቻችሁ የምትወዷቸውና የምታውቋቸው አባት ናቸው። ለጊዜው ስማቸውን ብጠቅስ መምህር ተስፋዬን አገናኙን ብላችሁ እንዳታስቸግሩ፣ የእሳቸውን ስም አልጠቅስም። በጣም የተቸገርኩት ነገር ቢኖር ይሄ ነው። የሆነ ሚዲያ ላይ ድንገት ስልክ ደውዬም በሆነ አጋጣሚም እዛ እንትን ስል ወደ ሁሉም ሚዲያ እየሄዳችሁ መምህር ተስፋዬን ስልክ ስጡን ወይ አገናኙን እያላችሁ ስላስቸገራችሁ እግዚአብሔር ጸጋውን ያብዛላቸው። እኚህ አባት አስተምረው ለቁም ነገር አብቅተው እዚህ ደረጃ አድርሰዋል ብዬ አስባለሁ። ምንም እንኳን ጊዜ ባይኖራቸው ማለት ነው። ከዛ ጎን ለጎን ከተገኘችው ሰዓት ደግሞ እኔም ሽርፍራፊ ጊዜ አግኝቼ ለቁም ነገር በቅተውልኛል። እግዚአብሔር ይመስገን። ወደ ቀደመው ነገር እንመለስና ወንድማችን እንዳልኳችሁ ባህሪው በጣም ፈሪ ስለሆነ ፈሪነቱን ለመደበቅ ይኮፈሳል። ጃስ ሲሉት ግን ወዲያውኑ የተኮፈሰው ነገር ትንፍስ ብሎ ያፊኛ የተነፋፋው ፊኛ ትንፍስ ብሎ ትንሽዬ ሆኖ ታዩታላችሁ። እና በጣም ችግርን ይጠላል። ኑሮ ይሄ በኑሮ መጎሳቆልን፣ መቸገርን ወይም ማጣትን፣ መራብ መጠማትን፣ ልብስ አለመልበስ ወይም ደግሞ መታረዝን በጣም ስለሚፈራና ከሰው በታችነት ስሜት ስለሚሰማው ያንን ነገር ለማሟላት የማይከፍለው ዋጋ የለም፣ የማይገባበት ጉድጓድ የለም፣ የማይሄድበት ቦታ የለም። ስለዚህ ይሄ ሰው ከዚህ አይነት ማንነቱ ጋር ለብዙ ዓመት ኖሯል። ከቤተሰብ ጋርም የተለያየውና ለብቻው ተከራይቶ የወጣው በዚህ ባህሪው ነው። ሌላ ሁለተኛና የገጠመኛችን ርዕስ የሆነው ባህሪው ደግሞ የራሱን ሐሳብ አያከብርም፣ የራሱን ዕውቀት አይወደውም። ሰዎች የሚነግሩት በሙሉ ትክክል ይመስለዋል። ሰዎች የሚያደርጉት ነገር በሙሉ የሚያዋጣ ይመስለዋል። ሰዎች የከፈቱት ድርጅት በሙሉ አትራፊ ይመስለዋል። ስለዚህ የሰው ነገር ነው የሚያምረው ማለት ነው። ለዚህ ያበቃው ምን እንደሆነ በታሪክ ውስጥ ታገኙታላችሁ። ግን አንድ ነገር ጣል አድርጌ ልለፍ። ብዙዎቻችሁ
በሞባይል ራሳችሁን ስትቀርጹ የራሳችሁን ድምፅ ስትሰሙ መዝሙርም ሊሆን ይችላል፣ ዘፈን ወይ ደግሞ ድራማም ሊሆን ይችላል፣ ጭውውት የቲክቶክ ቪዲዮዎቻችሁም ሊሆን ይችላሉ። የራሴ ድምፅ ያስጠላኛል ስሰማው ደስ አይለኝም ብለው የሚሉ አሉ። አርቲስቶችም ራሳቸው የራስህን ዘፈን ግን ትሰማዋለህ ወይም የራስህን መዝሙር ታዳምጠዋለህ ሲባሉ አይ እኔ ብዙም አይመቸኝም፣ እኔ አንዴ ከተቀረጽኩት በኋላ ወደ ህዝብ ካስተላለፍኩ በኋላ የሌላ ሰው መዝሙር ወይም ዘፈን ነው የማዳምጠው ወይ የሌላ ሰው ቪዲዮ ነው የማየው። ፊልም አክተሮች ራሳቸው የራስን ፊልም ግን ቁጭ ብለህ ታያለህ ሲባሉ ከተመረቀ በኋላ እኔ አይቼው አላውቅም፣ ምክንያቱም አይቼዋለሁ ምናምን የሚል ነገር ነው። አይወዱትም የራሳቸውን የሆነ ነገር። አንዱ ትልቁ ችግር ዛሬ ታዩታላችሁ እንዲያን ነገር እና እኔ ደስ አይለኝም የራሴን ድምፅ ስሰማው። ልጆቼም ሁሉም ብዙዎቹም ይላሉ የተለያዩ ሰዎች። ግን ልማድ ሆኖብን እንዳይቀጥል ጥንቃቄ ማድረግ አለብን። እርግጥ ሁሉም ሰው እንደዚህ የሚል ሰው በሙሉ እንደው በጣም ከባድ ችግር አለበት ማለት ሳይሆን ለምንድን ነው የራሳችንን ድምፅ የምንጠላው? ራሳችንን በካሜራ ውስጥም ሆነ በድምፅ በኦዲዮ በተለይ ህዝብ በተሰበሰበበት እኛ ባለንበት ድምፃችንን ስንሰማ የሚሰማን ስሜት ምንድን ነው የሚለውን ነገር በዛውም እያያችሁት እንድትሄዱ ይፈልጋሉ። አዎ ብዙዎቻችሁ እየጻፋችሁ ነው እኔም አልወድም ይላሉ። እኔ ግን ምንም አይመስለኝም። እወደዋለሁ አይደለም እላችሁ ድምፄን እወደዋለሁ ወይም ደግሞ ራሴን ስሰማ ደስ ይለኛል ሳይሆን ቁም ነገር ተናግሬያለሁ ብዬ ስለማስብ እንዲያውም አንዳንድ ጊዜ መንፈስ ቅዱስ ያናገረኝን በእውን ከካሜራ በፊት የማላቃቸውን ወይም ደግሞ ከካሜራ በፊት አስተውየው የማላቃውን ንግግር ልክ ካሜራ ቀረጻ ፊት ሆኜ የዛሬ ስንት ዓመት መምህር ያስተማሩትን መጽሐፍ ቅዱስ ውስጥም የተለያዩ መምህራን ያስተማሩኝንና ያነበብኩት መጽሐፍ ትዝ እያለኝ እናገረውና ግጥምጥምጥምጥም ብሎ ለካ መድረክ ላይ ስንወጣ የጻፍነው ጥቅስ ሳይሆን እግዚአብሔር ያቀበለንን ነው የምናስተምረው ብዬ ተገርሜ መልሼ ያስተማርኩትን ትምህርት የማዳምጥበት ጊዜ አለ። እናንተን የሰበኳችሁንም ሆነ መድረክ ላይ የዛሬ 2 ሳምንት ቤተክርስቲያን አውደ ምሕረት ላይ ቆሜ እያስተማርኩ ነበርና በሞባይል ሪከርድ አድርጌው አስተምሬ ከጨረስኩ በኋላ ወደ ቤቴ ስመጣ በታክሲ ውስጥ ሆኜ በጣም ብዙ ግፊያ ነበረ። እንዲህ ጭምቅምቅ ብለን ነበር ታክሲ ውስጥ የመጣ ነው። የሚገርማችሁ እንደዛ መካከል ሆኜ በኤርፎን አድርጌ ራሴን ድምፅ መልሼ ስብከቱን እየሰማሁት ነው የመጣሁት። ልክ እንደ ምእመኑ ቁጭ ብሎ ያዳምጥ እንደነበረው መልሼ የራሴን ድምፅ እየሰማሁ ነው የመጣሁት እና ስሰማ የነበረው እንደ ምእመኑ ቢሆንም ግን በዛ ውስጥ የማስተውለው ነገር አለ። አሁን ይህንን ጥቅስ እዛ ላይ አልጻፍኩትም። ወረቀቱ ላይ የጻፍኩት ቢያንስ 6-7 ጥቅስ ነው። እዛ ላይ ግን በጣም ብዙ ጥቅስ ተናግሬያለሁ። በዛ ላይ ደግሞ ብዙ ነገሮችን አጣቅሻለሁ። ስለዚህ ልናገር ካሰብኩት በላይ የሚናገር ለካ እግዚአብሔር ነው ብዬ በእኔ ውስጥ ሆኖ በእኔ በኃጢአተኛ ውስጥ ሆኖ ሲናገር የነበረውን እግዚአብሔርን የበለጠ እያከበርኩ እመጣለሁ ማለት ነው። እዛችን አጊ ሁላችሁም አትወዱትም ማለት ነው ብላ ጻፈች። እውነቷን ነው አይደለም? ሰብለ ዘተዋህዶ እውነቷን ነው። ሁሉም ሰው ድምፄን አልወደውም ነው የሚለው። እኔ አልወደውም አይደለም ግን አልጠላውም፣ ወይም እወደዋለሁ አይደለም ግን አልጠላውም። እንዳልኳችሁ ነው። ወደ ገጠመኙ ስንመጣ ግን ወንድማችን በቃ ልክ እንደናንተ ነው። ራሱን በሞባይል ውስጥ ሲሰማ ወይ የሆነ ሰርግ ላይ ምናምን ቪዲዮ ሲመለከት በተለይ የቤተሰብ ፕሮግራም ግብዣ ምናምን ሲኖር አያወራም። ድምፁን መስማት ስለማይፈልግ መቀረጹ ላይ አይፈልግም። ኮንፊደንስ የለውም። ቅዥቅዥ የማለት ባህሪ ያለው የተረጋጋ እንትን የለውም። ልክ እየጎረሰ እየበላ ወይ የሆነ ነገር እየጠጣ እያለ ካሜራ አጠገቡ ካለ በቃ ድንግጤ ማለት የመፍራት አንተ ሰው ሌባ ነህ እንዴ? ምንድን ነው እሱ ወንጀለኛ ይመስል ዝም ብለህ ካሜራ የምትፈራው ይባላል። እና እንዲህ አይነት ባህሪ ያለው ልጅ ነው ማለት ነው። እኔ ምን ነኝ ደግሞ እንዳትሉ ሁላችሁም። እንደዛ ከሆነ ገጠመኙ እናንተን በደንብ ይመለከታል ማለት ነው። እሺ ሰዓታችንን ለመቆጠብ ያክል ሁላችሁም እየጻፋችሁ ያላችሁት ኮሜንት አስተማሪ እንዲሆን ለምን ድምጻችሁን መስማት እንደማትፈልጉ እስቲ ቆም ብላችሁ አሰብ አድርጋችሁ ጻፉ። ለምን ምክንያታችሁ ምንድን ነው? እያስተማርኩኝ እናንተ ምክንያታችሁን ጻፉ። ወንድማችን የራሱን ድምፅ አይደለም የራሱን ሐሳብ ራሱ አይወደውም። የራሱ ንግግሩ ራሱ የተናገረው ንግግር ደስ አይለውም። ይቅርታ አስቀይሜ ይሆን አሳዘንኳችሁ ይላሉ በጣም ብዙ ሰዎች። ልክ እንደዛ ነው ይሄም ልጅ የሚናገረው። ተሳሳትኩ እንዴ ምናምን የማለት በእርግጥ መጠየቅ ጥሩ ነው፣ ግን ሁልጊዜ አንድ ቃላት በተነፈሰ ቁጥር አስቀየምኩ እንዴ ቅር አሰኘው፣ ኧረ በእናትህ እንደሱ አትበል ምንም አላልክም እኮ ጥሩ ነው የተናገርከው ሲባል አይ እኔ ምን ዝም ብዬ እኮ ነው ከፍታፍ እኮ ነኝ እንደው ዝም ብዬ እኮ ነው የምዘረጠጠው በቃ የተናገርኩትን ነገር እኮ በቃ ምን አላስተውለውም ይላል። እንትን እንደሆነ ያስባል። ይሄ ልቅ እንደሆነ አድርጎ ነው የሚያስበው። ከዛ የተናገረው ነገር ያሸማቅቀዋል መልሶ። ጠላ እናቶቻችን አይታችሁ ከሆነ ወይም አንዳንድ እህቶች እኔ በጣም የምናደድባቸው አንዳንድ እህቶች አሉ።
ጠላ ይሰራሉ፣ ምግብ ይሰራሉ፣ የተለያየ ነገር ለዓመት በዓል ያቀርቡና ብሉ እስቲ ብሉ ብሉ ቀመስ ያርጉት። አይ ጨው የለውም እንደው ዝም ብዬ እኮ ነው የሰራሁት እኮ አይጣፍጥም፣ እንደው እስቲ ብቻ ለማንኛውም ብሉት፣ እንጀራው እኮ ዝም ብሎ እኮ ነው ማታ ቸኩዬ እንደዚህ አድርጌ ጋግሬው ምናምን ይላሉ። የሰሩትን ነገር ለእንግዳ አቅርበውት እንደማይጣፍጥ ከተናገሩ ጨው ከሌለው እንጀራውም ካልጣፈጠ ተውታ ውሰዱታ ማለት ነው። በቃ አንሱት። በቃ የማይጣፍጥ ለምን የማይጣፍጥ ነገር ታቀርቢያለሽ ብላችሁ ኩም ማድረግ ነው። ባህል ይመስላል ስታስቡት፣ ግን አይደለም። ትህትናም ይመስላል። እችላለሁ ማለት ውርደት ይመስላችኋል። ወይም ደግሞ እስቲ ብሉት፣ ቅመሱት፣ ቆንጆ ነው ይጣፍጣል እኮ እያተባለ ነው የሚበላው። ሰው ከፍትፍቱ ፊቱ የሚባል ነገር አለ አይደለም? እንደዛ ነው የሚባለው። እና ምግብ በሚቀርብበት ሰዓት ጠላም ስታቀርቡ እንዲያርጋችሁ ጠላውን ቅርባችሁ ተፍታችሁ ቆንጆ ነው አሪፍ ነው ጠጭ፣ አይ ዝም ብሎ ውሃ ውሃ እኮ ነው የሚለው እያላችሁ የምታቀርቡት ከሆነ ምንም ጥቅም የለውም። እኔ ይሄን አልደግፍም። የራስን ስራ ማጣጣል አያዋጣም። ለምን የምትመግቡት ብላችሁ የምትመግቡት ሰው ፊት የማይረባ ምግብ ከሆነ አይስማማውም። ገብቶ ሆዱን የሚያማስልለት ይጮህበታል። ቆንጆ ነው አሪፍ ነው ኧረ ጥሩ ነው የሰራሽው ብለው ይበላሉ። ለምደውታል። ብዙ ሰዎች ግን በጣም እየለመደብን ሲመጣ የኛ ጥሩ እንዳልሆነና የሌሎች ሰዎች ጥሩ እንደሆነ እያሰብን ነው የምንሄደው። ወደ ወንድማችን ስንመጣ ይሄ ነገር እንዴት አደገበት ብዬ ስናገር ስጠይቅ በጣም ከባድ ነው። በልጅነቱ ከወንድሙ ጋርም ሆነ ከእህቱ ጋር በሚጫወትበት ሰዓት አባቱ በተደጋጋሚ እቃ ሲሰብር፣ እቃ ሲያበላሽ፣ የሆነ ነገር ሲያደርግ ከእጁ እየቀማ ሂድ አንተ እጅ ላይ እቃ አይበርክትም ይሰበራል ብሎ ከሱ ቀምቶ መጫወቻውን ለወንድሙ ይሰጣሉ። እና እሱም የያዘው ነገር እንደሚሰበርና ምንም ነገር እንደማይሳካለት አድርጎ ነው ያደገው ማለት ነው። ይሄ እስከ ትልቅነቱ ጊዜ ድረስ በተለይ እስከ 11 እስከ 12 ዓመቱ ጊዜ ድረስ አብሮ ያደገ ከአባቱ አንደበት ጋር አብሮ ያደገ ቃል ነው ማለት ነው። ሁልጊዜ የወንድሞቹ ያምረዋል። የወንድሞቹ ሲሰጠው ይሰበርበታል። ወንድሞቹ እጅ ላይ እያለ አይሰበርም። የእሱ የሆነው እቃ ደግሞ ወንድሞቹ እጅ ላይ ከሆነ አይሰበርም። እሱ ጋር ሲሆን ይሰበራል። ወይም ይሰበራል ወይ ይበላሻል ወይ ይቀደዳል። እና የሆነ እቃ ብኩን የሆነ እጁ ላይ አይበረክትለትም። እና የሚገርማችሁ ነገር ከሆነ ጊዜ በኋላ በተለይ 12 ዓመት 13 ዓመት ከሆነ በኋላ ደግሞ የራሱ የሆነ ነገር በፍጹም አስጠላው። በቃ ሱሬም ቢሆን ምንም ቢሆን አባትየው ቢሰለቸው ምን አደረገ? ሁልጊዜ እቃ ሲገዛ እሱ ያንን ነው የምፈልገው ስለሚል ይሄንን የገዛሁት ለወንድምህ ስለሆነ የኔ ነው ካለህ ስጠውና ቀይረው ብሎ ማለት ጀመረ አባትየው። እሺ ብሎ እንደዛ ባለፈው እንደነገርኳችሁ በልጆች የመስዬ እንደነገርኳችሁ ማለት ነው። በእምነትና በኤልድዬ ታላላቅና ታናናሾች ብዙ ጊዜ እንዲህ አይነት ነገር ያጋጥማቸዋል። ግን በአንድ ዓመት ልዩነት የተወለዱ ልጆች አይምሯቸውም ሆነ እድሜያቸው ተቀራራቢ ስለሆነ እንደዚህ አይነት ልዩነት ባይፈጠር ጥሩ ነው ብዬ አስባለሁ። አባት በዚህ አይነት አስተዳደግ ልጁን ካሳደገ በኋላ ልክ ልጁ 20 ዓመት ምናምን ሲሞላው ተጽዕኖ እያደገበት መጥቶ የሚሰራውም ስራ የሚሄድበት ቦታ ሁሉ ነገር በሙሉ እንዳለ ኮንፊደንስ የሌለው ሆነ። ኢቭን ከሰው ጋር ታክሲ ሲሳፈር እንሂድ አብረን ብሎ ከሰው ጋር ነው የሚሄደው። እሱ ገብቶ የተሳፈረበት ወይም እሱ ተሳፍሮበት የሄደበት ታክሲ ወይ የሚገለበጥ ወይ መኪና ሿሿ የሚሰሩት ወይ የሆነ ነገር የሚያደርጉት ይመስለዋል ማለት ነው። ከሰው ጋር ከሄደ ግን አብሮት ሰው ስላለ ምንም አይሆንም። ኢቭን ብቻውን ራሱ እንኳን ሲሄድ ራሱን አያምነውም። ፈሱ ያስደነግጠዋል። የራሱ ፈስ ያስሮጠዋል። ይሄ ማለት ምንድነው? ጥላው የሚያባረረው ሰው እንደማለት ነው። ኢሉዥን ቅዠት ማለት ነው እንግዲህ። ይሄንን ባህሪውን ግን እሱ ብቻ እንጂ የሚያውቀው ሌላ ሰው አያውቅምና እንዳይነቃበት ራሱን ማከም የጀመረው በራሱ መንገድ ማለት ነው ከ18 ዓመት በኋላ ነው። ያም ምንድነው ሲወስድ የነበረው የተለያዩ ሰዎችን ይጠይቃል። እንዲህ አይነት ችግር እኮ አለብኝ ምን ይሻለኛል ሲል አንተ ሰውዬ ዝም ብለህ እብድ ነህ እባክህ ብሎ እናቱ ጋር መጥቶ ያ ጓደኛው ሲናገርለት ጓደኛዬ እኮ ብታይ በቃ የሆነ ቀልብ የለውም ይንቀዠቀዣል ብሎ ይናገራል። ያው ቀልብ አጋንንት ነው ብያቸዋለሁ። ግን ልብ ነው ተብሎ ነው የሚተረጎመው። እና አይ የያዘው ይዞት ነው እባክህ ይሉታል። የመጀመሪያዋ ሴትዮ እንግዲህ ነገር የፈለጉት እኚህ ሴትዮ ናቸው። ምንድን ነው የያዘው ይላል ልጁ። አይ እስቲ ጥራውና እነግረዋለሁ። እኔም እኮ አይቼዋለሁ። ባለፈው አንተ ቤት መጥቶ ሲንቀሸቀሽ እንደዛ ኩኩ ሲል ሪሞቱን ስንት ጊዜ አንስቶ እንዳስቀመጠው ስንት ጊዜ ወጥቶ እንደገባ እንደው በጣም ሲንቀሸቀሽ አይቼው ይሄ ልጅ እንደው የሆነ የእናቱ ጣጣ አለበት የቤት ጣጣ አለበት ብዬ ነው ያልኩት አሉ። የቤት ጣጣ ከት ብሎ ሳቀና ልጁ ጓደኛውን ጠርቶ ና አንተ ጣጠኛ ብሎ ስም አወጣለት። ከዛ በኋላ ልጁ ስሙ ጣጠኛ ሆኖ ቀረ። በቃ ጓደኛውን ያወጣለት። የሚገርማችሁ ግን እንደ ተረባና እንደ ሙድ አድርጎ ነው የቆጠረው ልጁ።
ከዛ እናትየው ይኸውልህ ልጄ እንዲህ የሚያደርግህና ልጄን በጣም ወደኸዋል፣ እኔ ደግሞ ተዋዳችሁ መስሎኛል። ለካ ያለ ልጅ አትንቀሳቀስም። ልጄ የያዘው ነገር በሙሉ ያምርሃል። ይሄ ደግሞ ጥሩ አይደለም። ሁሉ ነገርህ በሙሉ የሰው ይሆናልና ይሄ ጥሩ አይደለም ብለው ሴትዮዋም ገብቷቸዋልና ይሄ እኮ የቤት ጣጣ ነው እና እናትህ ወይ ቤተሰብህ ምናምን ካለ እንደው በስልክ ስጠኝና ብታስተዋውቀኝ ይሄ እኮ መፍትሄ አለው ይሉታል። ምንድን ነው መፍትሄው? ምን አዩብኝ አላቸው። አይ ፋታ የለህም አሉት። ቁጭ ብለሃል ግን ውስጥ የተንቀሸቀሸ ነው አሉት። በደንብ አይተውታል። ግን ሴትዮዋ ራሳቸው ጣጠኛ ስለሆኑ ጣጣ የቤት ጣጣ ነው አሉ። ያው ዛሬ ያለበት ሰው ዛሩ የሚረጋጋው በምን እንደሆነ ስለሚያውቁ ነው። እና እናትየውን ስልክ ተቀብለው እንደው ይሄ ልጅሽን እንደዚህ ነው፣ ኧረ እኔ እሱ አስቸግሮኛል፣ አሁንም አምጾብኝ ቤት ወጥቼ ቤት እከራያለሁ እያለኝ ነው፣ በዚህ ጸባዩ እንዴት ብሎ ነው የሚወጣው ብለው ተደዋወሉ እናትና እናት። አይ ግድ የለሽም እንደው ቤት ውስጥ ያቆምሽው ያቋረጥሽው ነገር ካለ ቀጥይለት ምናምን ይላሉ። ምንድን ነው? አይ እንደው ጀምረሽ ያቆምሽው ነገር አለ፣ ልጁንስ አሳልፈሽ ሰጠሻል፣ አመቺሳ ነው ይሏታል። ወይ በልጅነት እንደዛ ነው ተብዬ አምጪና አስታቅፊ ተብያለሁ እና አፊልኝ እኮ እየተባልሽ ትቀጥይልኝ እየተባልሽ ነው ያለሽው ብለው ወደ መንፈሱ እንዲያውም የበለጠ አሁን እንዴት እንዲካደምለት እንደፈለገ መንፈሱ በማን ዙሩ መጥቶ ወደ እናትየዋ እንደተደወለ እዩ። ቤት ውስጥ ሴትየዋ ይሄን ነገር ከጎረቤት መስማት ትችል ነበረ፣ ግን ተአማኝነት በሚገኝላቸው በጓደኛቸው በልጃቸው ጓደኛ ተደርጎ ነው የተደወለው እና እስቲ ቆይ እሞክራለሁ ችግር የለውም እኔም እኮ እነዚህ ዛር የሚያረጋጉ በእጃቸው ታፍሲርና ሙስባሃ ይዘው ቅል አንጠልጥለው በአንካሴ የሚዞሩ ሰዎች ነግረውኝ ነበረ፣ እኔ ከቁብም አልቆጠርኩትም ብለው ቡና አፍልተው ይጠብቁትና ናስ ይበል አሁን እንግዲህ ይሄን ማደርገውን ታደርጋለህ አሉት። ምንድን ነው ማየ? አይ በቃ እንግዲህ ባህሪ ይሄ የታወቀ አይደለም፣ የተረጋጋህ እንድትሆን አብረኝ ከኔ ጋር ቡና መጠጣት የእናቴ አባቴ አምላክ የእናቴ አባቴ ከራማ እያልክ አብረኝ ትለምናለህ እና ማረኝ የፈለግከውን አደርግልሃለሁ፣ ሰንደል ብቻ ለኩስልሃለሁ፣ ሌላ ምንም አላደርግም በል አሉት። በኋላ እኮ ቀስ እያለ ሊገባ ነው። ሰንደል ለኩስልሃለሁ አለ መፈወስ ስለሚፈልግ ወይ መዳን ስለሚፈልግ ከዚህ ነገር። የሚገርማችሁ ሰንደል መለኮስ ጀመረ ከእናቱ ጋራ። የባህሪ ለውጥ የጸባይ ለውጥ ከማምጣትም አልፎ እንደገናም ደግሞ በጣም ሲበዛ ደግሞ በጣም የተረጋጋና ዝምተኛ ሆነ። ደግሞ መንፈሳዊ ሰው በሚመስል አይነት መልኩ ማለት ነው። ከሴትዮዋ ጋራ በቃ እሳቸው ሲገቡ እሱ ሲገባ ወደ ቤት ቡና አላፈላለን የሚሉት አፊ ማየ ችግር የለውም የሚጠቅም ከሆነ ይላል እና አስተውለዋል ራስህን ይሉታል። ምን ያህል የቤቱ ዛር ልጁ ላይ እንደነበረ ማሳያ ነው። ከዛ በቃ ዝምተኛ ሆኖ ደግሞ ሌላ ሲሆን ይሄ ልጅ ምንድነው እሱ ከቤት አይወጣም፣ ሲገባም ሲወጣም ጸጥ ነው የሚለው፣ እንደ ድሮ አይደለም፣ ምን ሆኗል? አይ ይሻላል እናትየዋ ይሻላል አሉ። ግን ደግሞ በጣም ከበዳቸው፣ ተቀየረ፣ ሌላ ማን ሆነ እና እናቱ ያደረጉት ነገር ተመችቶታል ለራሱ። በአንድ በኩል ደግሞ በጣም የሚጫንና የብቸኝነት ስሜትና ይሄ ለብቻው ክፍል ዘግቶ መቀመጥ ደግሞ ጀመረ። በፊት ሰው ካላገኘ ያመዋል፣ አሁን ደግሞ ሰው ማግኘት አይፈልግም። እንግዲህ የእናቱን ዛር ሴት ዛር አይደለ እንግዲህ የእናቱ መንፈስ ወደ እሱ መጣ። ከዛ ደግሞ እንደገና ከጓደኞች ጋር ደግሞ አሁንም እንዲገናኝ ደውሉና ጥሩት እየተባለ ጭራሽ ቤት ውስጥ ተቀምጦ ሲያስቸግራቸው ጓደኞቹ እየደወሉና እስቲ ሲሉት ሲሄድ ምን ሲል በፊት እንደዚህ ነበር ከአሁን ደግሞ ምንድን ነው ሲሉት እኔ እንጃ እስቲ በእናታችሁ መፍትሄ ይፈልጉ፣ እኔም እኮ ግራ ገባኝ፣ በፊት በጣም ቀዥቃዣ ስለነበርኩ እንደዚህ አሁን ደግሞ እንደዚህ ሆንክ ትሉኛላችሁ፣ እኔ ምን እንደሆንኩ ራሱ አይታወቀኝም፣ እናንተ ናችሁ የሚታያችሁ ሲል ጊዜ እና ችግር የለውም ያሳያለሁ፣ አሪፍ ሙድ ተጫዋች ትሆናለህ ብለው ወስደው ከቆምጬ ጋር ያገናኙታል። ቆምጬ ማለት ይገባቸዋል መቼም የሆነ ብሔር እየተሳደብኩ ወይም ደግሞ የሆነ ብሔር እያጋፈጥኩ ሳይሆን በዚህ ስም የሚነግዱ ሰዎች ስላሉ ነው፣ ሁሉም አይደሉም። እና በቆሎ ተማሪ ስም በአብነት ትምህርት ቤት ተማሪ ስም በጣም ብዙ ነገሮች ችግር ውስጥ የገቡ ሰዎች አሉና ከነዚህ ሰዎች ጋር ሲያገናኙት መጀመሪያ ያገኙት ሰው በጣም ኃይለኛ ደብተራ ነበረ፣ እንደተባለውም ማለት ነው። ስማቸውንም የሚያጠፉት ራሳቸው ስለሆኑ እንግዲህ ምንም ማድረግ አይቻልም። ሲያገናኙት ምንድነው ችግሩ ሲባል በቃ ፈታ ያለ ሰው እንዲሆን፣ በፊት በጣም ቀዥቃዣ ነበረ፣ ከመጠን ያለፈ ነበር፣ አሁን ደግሞ ከመጠን ወረደ። ስለዚህ የሆነ ኖርማል እንደኛ አይነት ባህሪ እንዲኖረው እንፈልጋለን ሲል ጊዜ ና በልጅህን አምጣልና ጓደኛው እጁን ደርቦ አለና ያንና አቤ ብሎ አስገባለት። ከዛ አምጦ 50 ብር አለ። 50 ብር ብቻ ነው፣ ችግር የለውም አለ። አንድ ቀን ተለያይቶ አያውቁም። እጅና እጅ አጨባብጦ ነው የደገመላቸው። ለምን እንደኛ እንዲሆን እንፈልጋለን ስላለ ከዛ የራሱን እድል አስወሰደ። አንድ ሆኑ ባህሪያቸው።
መንፈሳቸውን አንድ አደረገው ማለት ነው። መጠጥ ቤትም ይግቡ ሴትም ያገኙ ምንም ያገኙ አንድ ላይ። ከዛ በቃ በጣም እንትን እያለ ሁሉ ነገራችን እኮ ተመሳሳይ ሆነ። እንደኛ በቃ እንደኛ የሚዋደድ የለም አይነት ነገር ነበር አጀማመራቸው። በኋላ ላይ ግን መላቀቅ አቃታቸው። በቤት ውስጥ ሲመጡ ራሱ አብረው ነው የሚተኙት እና ሰፈር ውስጥ ራሱ ስማቸው ጠፍቶ ሰዶማውያን ሁሉ እስኪመስሉ ድረስ አልሆኑም። በእርግጥ እስኪመስሉ ድረስ በጣም ስማቸው ጠፍቶ ነበረ። ግን ራሱ ጓደኛው ነው ራሱን ጣጣ ያመጣው በራሱ ላይ። ባለ ታሪካችን ሳይሆን ጓደኛው እንደኛ እንዲሆን እንፈልጋለን ስላለው። እንግዲህ አስቡት ይሄንን ባህሪ ሊቀይር እንደሚችል ደብተራ ይሄንን ባህሪ ሊያስተካክልና ሊቀይር እንደሚችል ማወቁ በራሱ እና በመንፈስ ግን መሆኑን አላው ጥበብ ነው የመሰላቸው እና ይሄኛው የሚያየው ህልም ነው ያኛው የሚያየው ህልም አንድ አይነት ሆነ። ጠዋት ሲነጋ እንደዚህ አይነት ሴት አየሁ ሲለው እኔ ኧረ እንደዚህ አይነት ሴት የማይቻሉ ሲሄዱ ያው ስራቸውን ጸባይ የታወቀ ነው የሚሰሩት ስራ ሁለቱም አንድ አይነት ስራ ነው የሚሰሩት። እዛው ቦታ ላይ እንደዛ አይነት ሴት ያያሉ። ያቺኑ ልጅ ደግሞ የሚያመጣላቸው ደግሞ መንፈሱ ነው ማለት ነው። እንዲህ እያሉ ሲቀጥሉ እናንተ ሰዎች ይሄ ነገር አልጣመንም እስቲ ብትለያዩ ይሻላል ሰፈር ውስጥ ስማችሁ እየጠፋ ነው ሲባል እንደዚህ ነገር ማንፈልግም ብሎ ደግሞ እንደገና ይሄኛው ልጅ ባለ ታሪካችን ደግሞ ከሱ ጋር እንዴት መለያየት ይችላል ብሎ ሲጠይቅ ደግሞ ና ችግር የለውም ና ብሎ ወስዱትና ሌላ ቦታ ደግሞ ያገናኙታል ከጠንቋይ ጋር ማለት ጠንቋይ ቤት ደግሞ ይሄዳል። ከዛ ምንድነው የፈለከው ሲባል እንዴ ሁሉ ነገሬ ከጓደኛዬ ጋር ተሰፋ የኔ ሆኖ የሱ የሆነው የኔ ሆነ መለያየት እንፈልጋለን። አይ ችግር የለውም እሱ ቀላል ነገር ነው ይሄንን ወስደህ አብላው ብሎ ሎሚ ይሰጡታል። በሎሚ አድርገው ይደግምና ያው እንትኑ ጠንቋዩ ያጓራበት ይተፋበትና ይሰጠዋል። ጠንቋይ ጋር ደግሞ ያለው መንፈስ ታውቃላችሁ ቤተክርስቲያንን ብዙም ያልተላመደ ምናልባት ድሮ ደብተራ ያልሆነ ከሆነ የእናት አባት ዛር ቃልቻው አውሊያው ምናምን ከሆነ ቤተክርስቲያን መተው ስለማያውቅ ወይም ደግሞ ብዙም ቤተክርስቲያን ስለማይዳፈራት ጸበል ቦታ ላይ ቶሎ የመያዝ እድል አለው የጠንቋይ መንፈስ። የደብተራዎች መንፈስ ግን ቤተክርስቲያን የተዳፈረ በእግዚአብሔር ላይ ያመፀ በአምላክነቱ የተገዳደረ መንፈስ ስለሆነ አንደኛ፣ ሁለተኛ ነገር ደግሞ ቤተክርስቲያን ሊሳለሙ የመጡትን የሚያጠምድ መንፈሳውያን ወይም ደግሞ ቤተክርስቲያን ክርስቲያን የሆኑትን አጠቃላይ እነዚህ ማተብ አሳሪዎችን የሚጎዳ ስለሆነ በእግዚአብሔርና በደብተራ መካከል ከባድ ትልቅ ጦርነት ትልቅ ጸብ ነው ያለው። ደብተራ እንደታገሰ እግዚአብሔር ማንም አልታገሰም። ጠንቋይ ግን ቤት ከፍቶ ቤት ሰርቶ እኔ ጋር ኑ እኔ እንደዚህ አውቅላቸዋለሁ ስለሚል ወደው ነው የሚመጡት ቤት ስለከፈተ ወይም ደግሞ ቤት ስለሰራ። ደብተራ ግን ሰዎችን በጥበብ ስም ነው የሚሸውዳቸው። እግዚአብሔርን ብለው የመጡትን ሰዎች ነው የሚሸውዳቸው። እንደገናም ደግሞ ከደብተራ ወይም ቄስ ከሚመስለው ከጠምጣሚው የሚያገኙት የእግዚአብሔር ኃይል ነው የሚመስላቸው። ስለዚህ ደብተራ በማታለልና በመሸወድ ነው የሚሰራው። ከባድ የሆነ አመፃ ነው ማለት ነው የድብትርና አመፃ። ከጠንቋዩ ይልቅ የድብትርናው ኃይለኛ ከባድ የሆነ ፍርድ ይጠብቀዋል። መንገደ ሰማይና ራእየ ማርያምን ማንበብ ትችላላችሁ። እዛ ላይ ምን ያህል አገልጋዮችን እንደሚቀጡ እንዴት እንደሚቀጡ ያሳያል። በተለይ መንገደ ሰማይ እና እንደዚህ አይነት ነገሮች ብዙ ጊዜ ሳስረዳ ትሰማላችሁ። እና ወንድማችን ጠንቋይ ቤት ሄዶ ጠንቋዩ እለይልሃለሁ ብሎ ሎሚ ይሰጠዋልና እንካ ብሎ ሎሚ ይሰጠዋል። ምንድነው አንተ ምን የደረቀ ሎሚ አልፈልግም አንተ እባክህ ምናምን ይልና ከዛ ሎሚውን ሲወረውርበት አንስቶ ይሄ ልጅ ኪሱ ይከተዋል። አምጣ ውስጥ በቃ የቅድሙ ሎሚ ይለዋል። ቁጭ ሲሉ ይቀበልና አፈንድቶ ይመጣዋል። ከዛ ቀን ጀምሮ ተደባድበው ተለያዩ። ያጣላቸውም ቁማር ነው። እዛ ቁማር ሲጮቱ ተደባደቡ። ቁማር እንዲጮቱ የሚያደርጋቸው አጋንንት ነው። ለምን እንዲለያዩ ነው የሚፈለገው። ሎሚውን መጠጠ እንደ ሎሚው መራራ ሆኖ ሁለቱም ተመልከቱ። እንግዲህ ሎሚ እንደሚመር እያወቅን አይደለም የምንመጣው። እንደሚመር ቃሪያም እንደሚያቃጥል እያወቅን ነው የምንበላው አይደለም። ልክ እንደዚህ ሚጥሚጣም ሌሎች የሚያቃጥሉ ነገሮችን ኃይለኛ እንደሆነ እያወቅን እያልን ነው የምንበላው። ይጣፍጣል እንላለን። ስጋውንም የምንነክረው የሆኑ ነገርንም ሁሉ ነገር የምንነክረው እንደሚያቃጥል እያወቅን ነው። ስንግ ሁሉን አድርግ ቃሪያው እንዲያውም እንደሚያቃጥል እያወቅን ውስጡ እንሰንገዋለን አይደለም። የእኛም ህይወት እንደዛ ነው። የሚያቃጥል መጥፎ ነገር እንደሆነ እያወቅን ግን ያው እያጣጣምነው እንኖራለን ማለት ነው ላይፋችን። እንዲያውም አንዳንድ ጊዜ የሚያቃጥል ነገር በመብላት እኛ ኢትዮጵያውያን ከዓለም ታዋቂ ነን ብዬ አስባለሁ። እኛ ኢትዮጵያና ኤርትራውያን። ወደ ቁም ነገሩ ስመጣ ይሄ ልጅ ጠንቋይ ቤት ተመልሶ ይሄድና ከጓደኛዬ ጋር ተለያይቻለሁ እና አመሰግናለሁ ብሎ ተጨማሪ ከከፈለው ተጨማሪ ሲሄድ ጊዜ ሌላ የምትፈልገው ነገር አለ እድልህን ልስጥህ ብሎ ይላል። አሁን ውስጡ የነበረው የጠንቋይ መንፈስ እንደገና ተመልሶ ጠንቋዩ ጋር ሄዶ እድሉን
ወይም ሀብት እንዲያገኝ ገፋፋው ማለት ነው። አዎ እፈልጋለሁ ችግር የለውም ሲል ጊዜ በል እንግዲያውስ እንደዛ ከሆነ ጠራሃለሁ። እንዴት በምን የሚጠሩኝ? አይ ችግር የለውም እኔ ጠራሃለሁ ብሎ ሂድ ይለዋል። ይሄዳል። ከጓደኞቹ ጋር ወዲያ ወዲህ ሲል ሲጫወት ምን ሲል ጓደኞቹ ደግሞ በቃ ያው የራሱ ሀሳብ ደስ አይለውም አይደል? የራሱን ሀሳብ አያከብርም እና ብዙ ጊዜ አብሬያችሁ ስራ ልስራ ሲል አንተ የራስህ ያዝከው ሙያ እኮ ቆንጆ ነው። ያው መናገር ሳልፈለኩ ነው። ያዝከው ሙያ ቆንጆ ነው። የኛ ምን ያደርግልሃል? አይ በቃ እኔ እሱን መስራት ነው የምፈልገው ይላል። እሺ ና ብሎት ይሰራል ከነሱ ጋር እና ና እንሂድ ብለው የሆነ ቦታ እንውሰድ ይሉትና ሲሄዱ መንገዱ ወደ ጠንቋዩ ቤት ነው የሚለው። እንዴ አባባ ገሌ ጋር ነው እንደምትወስዱኝ ይላል። ያው አባባ ገሌ ነው የሚባለው ሰውየው። አዎ ለምን ነው እንዴ? እዛ በቃ አንተ እኮ የራስህን እድል እኮ መጠቀም አልቻልክም፣ ስለዚህ እድልህን እንድትጠቀም ነው ይሉታል። እሺ ብሎ ይሄዳል። ግን እነሱ ምን ሊያደርጉት ነው? እሱ የሚሰራው የነበረው ሙያ በጣም የሚያበላና አትራፊ ሙያ ስለነበረ ጥሩ ሙያ ስለነበረው ካልፈለገው እኛ ምን ቸገረን ብለው እድሉን ሊወስዱበት ነው እዛ የሚሄዱት። ከዛ አንተ ውጭ ጠብቅ ተብሎ እንደዚህ ነው ብሎ ነገሯቸው ለጠንቋዩ። ገባ አጅሬው። እንግዲህ ይሄ የምነግራችሁ በሂደት እንድትሰሙት እንጂ ይሄ አሁን የምነግራችሁ ጸበል ቦታ ላይ መንፈሱ ሲለፈልፍ የተሰማው ነው የምነግራችሁ። እንዴት አወቅከው ብላችሁ እንዳትሉኝ ነው። በኋላ ናግባ ተብሎ በል እንግዲህ ሀብት ማግኘት የምትፈልግ ከሆነ እዚች ከኔ ጋር ሆነ 1 ወር 2 ወር ትቀመጣለህ። ከዛ በኋላ እኔ ሂድ ስለ ትሄዳለህ ሀብታም ትሆናለህ አለው። እሺ ብሎ ገባ። በሉ ሂዱ እናንተ አላቸው። እኛስ ጋሼ እኛስ አባባ ጠንቋዩ ማለት ነው ሰዎቹ እነዚያ ይዘውት የመጡት ሂዱ እናንተ በቃ ይላቸዋል። ለካ አውቀው ነው እኛስ በሉ ተብለው ነው እንጂ እድሉን ወስደዋል። እነሱ በሱ እድል እዛ ሀብታም ሆነዋል። እሱ እዚህ ቁጭ ብሎ ለጠንቋይ ይካድማል ማለት ነው። ቡና ያፈላል። ጣትህን ጥፍር ቀለም ተቀባ ተብሎ ያጓራል። በቃ ዛሩ ገብቶበታል። የጠንቋዩ ዛር በቃ አጠቃላይ ሴቷ ቡና የምታፈል የነበረችው የለችም። በቃ እሱ ነው እዛ ቦታ ላይ ሴት የሆነው ሻሽ አድርጎ ሁሉ ማለት ነው። እና ጋሽዬ ረዳት አገኙ ተብሎ ወይም አባባ ረዳት አገኙ ተብሎ የጠንቋይ ካዳሚ የሆነው ቁጭ አለ። የራሱን ሀሳብ ባለማክበሩ ምን ያህል የሰዎችን ሀሳብ ብቻ እያደመጠ የት እንደደረሰ ተመልከቱ። መጨረሻ ላይ ጠንቋይ ቤት ሆኖ አንድ ሴትዮ ልታስጠነቁል ስትመጣ ያው አላየችውም በደንብ ወደ ጨለማው ጋር ከለል ብሎ ነው ቡና የሚያፈላው። እንደገቡ በስተቀኝ በኩል ነው የተቀመጥኩት የሚለው። ከዛ ጠንቋዩ ፊት ለፊት ነው ያለው። በእርሶ መጀን ጋሽዬ ምናምን እያሉ እንግዲህ ይገባሉ አይደለም። ያው ጠንቋይ ቤት እንትንም ከሆነ ደግሞ በትክክል የሚፈርድ ካልሆነና እንደ ከስንት አንዴ ቡና አቅርቡ እስቲ ተብሎ አንዳንድ ጊዜ ብቻ ዛሩ የሚነሳበት ጠንቋይ ከሆነ ወይም እፈርዳለሁ የሚል ከሆነ አንዳንድ ጊዜ ነው የቡና ማፊያ ስኳር ወይም ደግሞ ቡና ገዝቶ ሄደው እስቲ ፍረድልኝ ብለው በዛ ይጠይቃሉ። ይሄ ሰውዬ ግን ሙሉ ቀን ቢዚ ነው እና ደግሞ የእውነት መንፈሱም ላዩ ላይ ያለበት አጭበርባሪ ጠንቋይ ሳይሆን መንፈሱ በትክክል ላዩ ላይ ያለበት ጠንቋይ ነው። አጭበርባሪ ጠንቋይ ስላችሁ ያው መጠንቆል ማጭበርበር ነው፣ ወይም ደግሞ እግዚአብሔር ላይ ማመፅ ህዝቡንም ማታለል ነው። ግን ሁለት አይነት ጠንቋዮች አሉ። አንደኛ መንፈሱ ሳያዛቸውም ሆነ ላያቸው ላይ ሳይኖር ቢኖርባቸውም እንኳን ሳያናግራቸው እንዲህ ተብለሻል እንዲሆነሻል ብሎ የሚፎግር ብር የሚቀበል ሂጂ ሚካኤል ተጠመቂልና ለሱ ከሴትዮዋ 500 ብር ይቀበላል። ብሩ እሱ ጋር ነው፣ የምትጠመቀው ደግሞ ሚካኤል ነው፣ ገብርኤል ነው። እንደዚህ አይነት ብልጣ ብልጥ ይሆናል። ሌሎቹ ደግሞ በትክክል መንፈሱ ላያቸው ላይ አርፎ በጣም የሚፈሩ ትንሽ ከተናገሩ ሰውን ሁሉ እከክ በከክ የሚያደርጉ ሰውን በበሽታና በተቅማጥ በቅጣትና በህልም በቅዠት የሚቀጣ እሱ ጋር የሚመጡትን ሰዎች እና ሄደው ወደ ቤታቸው ተመልሰው ነገም እንዲመጡ አድርጎ ነው ይሄ ሰውዬ የሚሰራው። እና ማንም ሰው እሱ ቤት ከረገጠ በኋላ አይቀርም። ዓመትም ይፍጅበት 6 ወር 1 ወር ይፍጅበት እንደው የሆነ ነገር ፈልጎ ተንቀሽቅሾ ይመጣል። ቢቸግር መጨረሻ ላይ እንዲያውም አንዱ ምን አለኝ፣ አንድ ሰውዬ የዛሬ 3 ዓመት ነበር ሰው ጋር የመጣሁት ጊዜ መች ትቀርና እንግዲህ ቁጭ ብሎ እዛ ሲካድም የሰማውን የሚነግረኝ መች ትቀርና እኔ እኮ አውቃለሁ ራሴ እኮ ነኝ የጠራሁህ። ትናንትናማ አይደል የጠራሁህ አለው። አዎ ትናንትና ሌሊት ነበር የጠራኸኝ ብሎ ሰውየው መጥቶ ተንበረከከ። ያ እንግዲህ የሚያሳየው በህልም ነው የጠራው ማለት ነው። ሰውየው በጣም ትክክል መንፈስ የርኩስ መንፈስ ኖሮበት የራሱ የሆኑትን ሰዎች በላዩ ላይ በጣም በሚገርም መልኩ ነው የሚለያቸው። ሌላው ደግሞ ወጥቶ አያውቅም። ሰውየው ወጥቶ አያውቅም። ያው ከዚህ በፊትም ኢንተርቪው ያደረኳቸውን አንዳንድ እህቶች አይታችሁ ከሆነ ወጥተው ፀሐይ እንዲሞቁም እንኳን አይፈቀድላቸውም። እንዲካድሙም ማነው ወጥተውም እንዲበሉ እንዲጠጡ ወይ የሆነ ቦታ ሄደው እንዲዝናኑ እንኳን አይፈቅድላቸውም። ከቤት አይወጡም። ጭራሽ ፀሐይ አይነካቸውም። ካለመውጣታቸው የተነሳ በጣም ቀልተው ጠይም የነበረው በጣም ቀይ ሆኖ ከቤቱ አንዳንድ የሚወጣበት ጊዜ አለ። እሱንም ዛሩን አስፈቅዶ
መንፈሱን ቃልቻውን አስፈቅዶ እሺ ተብሎ ተፈቅዶለት ነው የሚወጣው። እና እንዲህ አይነት ጠንቋይ ነበርና ሲካድም ቆየ፣ ሲያጓራ ቆየ። ከዛ በኋላ ደግሞ ያው አሁን መነግራችሁ በጣም ትንሽ ይከብዳልና ልጆች ካሉ ጆሮአችሁን ያዙ በሏቸው። ህፃናቶች ካሉ የምናገረው ነገር ትንሽ ለልጆች እንዳይከብድ። ምንድነው ያለው? ቡና ታፈላልኝ የነበረችዋን አብረሃት ተኛ ተጋደምልኝና ከዛ በኋላ እኔ መስዋዕት አቀርብልሃለሁ አለው። እንደዚህ አይነት ገጠመኝ ሌላም አለ የምነግራችሁ። እንዲህ አይነት አሁን እንደምነግራችሁ ግን ይሄኛው እዚህ ቤት ያለው ከዛኛው ጋር የሚለያየው ይሄ እዚሁ ጠንቋይ ቤት ውስጥ ነው፣ ያኛው ደግሞ መኖሪያ ቤታቸው ውስጥ ነው ማለት ነው። አስታውሱኝ። እና መስዋዕት ስታቀርብልኝ ነው ከእሷ የተወለደው መስዋዕት ስታቀርብልኝ ነው ሀብታም የምትሆነው ይለዋል። እሺ ይላል። ምን እንደሆነ አልገባውም። እሱ የመሰለው ከእሷ ውለድልኝና ልጁ እኔ ጋር መጥቶ በአንተ ምትክ እዚህ ቡና ያፍላልኝ፣ አንተ ሂድ ሀብታም ትሆናለህ የተባለ መስሎት ነበረ። እንደተባለው ከእሷ ጋር አደረ። ከዛ በኋላ በጊዜው ጸነሰች፣ ወለደች። በጣም የሚገርማችሁ ነገር ለመጀመሪያ ጊዜ የወለደችው ከሱ ነው እንጂ እስከዛ ድረስ ትጸንሳለች፣ በሁለት ወሯ ይወርድባታል። ቡና የምታፈላበት እዛው ቦታ ላይ ነበር በደም የምትታጠበው፣ በደም ትታጠብ ነበር። በጣም በቃ እንደዚህ አይነት ከዚህ በፊት የሴት ደብተራ ብዬ ነግሬያቸዋለሁ። አሁን ደግሞ እዚህ ጋር በጣም የሚገርማችሁ ነገር ልጁ ከተወለደ በኋላ በሁለት ወር ነው፣ ሁለት ወር እንኳን አይሞላውም፣ ብቻ ሁለት ወር ሊሞላ ትንሽ ጊዜ ሲቀረው በል አንድ ቦታ እንሄዳለን ልጁን ይዘህና እንሂድ ብሎ ልጁን ይዞ ሄዶ ጫካ እንድትሰዋልኝ ይፈልጋለሁ አለው። ከዛ ሀብታም ነው ማድረጋለሁ። በስማ በጣም ነው የሚለው። አሁን ይሄን ልጆች እንዲሰሙ ስላልፈለኩ ነው እንዳታሰሟቸው ያልኩት። በፍጹም ይሄን አላደርግም ብሎ በፍጹም ብሎ ልጁን ይዞ መሮጥ ጫካ ለጫካ እና ተመለስ ይለዋል። የሚገርማቸው ጠንቋዩ ቆሟል፣ አይሮጥም። ግን የትም ቢሮጥ እና ተመለስ የሚለው ድምፅ ይከተለዋል። መንፈስ ነዋ። ከጠንቋዩ ወጥቶ ሰውየውን የሚከተለው መንፈስ ነው። ና በዚህ በኩልም ና በዛ በኩልም ና የሚል ድምፅ ከበበው። መጨረሻ ላይ ዞረበትና ወደቀ። ህፃኑ እዛ ጋር ልጁ ሰውየው እዚህ ጋር። ከዛ ሰዎቹም አብረው ተከትለው መጥተው ነበረ። ሄዱና ህፃኑን አምጡልኝ አለ። ህፃኑ መጣ። ሰውየውንም ተሸክመው ወደ ቤት ወሰዱት፣ ሳይሰዋ ማለት ነው። በቃ ከበደዋ። እንዴት አድርጎ የሰዋ? የፈለገ ነገር ቢሆንም እኮ ጠንቋይ ቤት ብትሆንም ሙሉ በሙሉ አይምሯቸው አይወሰድም መቼም አይደል እንዴ? ግን ጠንቋዩ በዛ ሰዓት ይሄን መስዋዕትነት የፈለገው ለምንድን ነው? የልጁን ልብ ማንበብ አልቻለም። የሚገርማችሁ ማንበብ አልቻለም ሳይሆን ይቅርታ፣ ልጁን ልቡን መያዝ አልቻለም። አንብቦታል፣ መያዝ ግን አልቻለም። መቆጣጠር አልቻለም። እና አቃተው። ይሄ ሰው የኔ አይደለም ነገ ይከዳኛል የሚል አይነት ነገር ነው የሚሰማው ጠንቋዩ። ለዚህ ነው ግፍ አስፈጽሞት ባሪያው ሊያደርገው የነበረው። ብዙ ግፍ እንዲፈጽሙ የሚታዘዙ ደብተራ እንትኖች ምዕመናን ወይም ህዝቦች ደብተራም ሆነ ጠንቋይ ግፍ እንዲያዙ ግፍ እንዲፈጽሙ የሚስትህን እንትን አምጣ፣ የልጆችህን እንትን አምጣ፣ የባልሽን እንትን አምጪ፣ የወንድምህን የእናትህን አምጣ ተብለው የሆነ መጥፎ ነገር አምጣ የሚባሉ ሰዎች ይገርማል። እንደዚህ አይነት ሰዎች ብዙ ጊዜ የእግዚአብሔር ነበሩ ወይም ደግሞ ስላመፁ ነው ጠንቋይ ቤት የሄዱት ማለት ነው። በጣም በተደጋጋሚ የሚናገረው ይሄ ነው። ጠንቋይ የማይፈልጋቸው ሰዎች አሉ። እነሱ ነፃ ፍቃድ ስላላቸው ሄደዋል ጠንቋይ ጋር እግዚአብሔርን አምፀውበት። ጠንቋዩ ደግሞ በእነሱ ውስጥ ያለውን የእግዚአብሔርን ኃይል ስለሚያዩ ሂጂልኝ፣ ውጡልኝ፣ ሂጂልኝ፣ ምን ተሸክመሽ ነው የመጣሽው ብሎ ብሎ አብዶ በመስኮት የሚዘሉ የሚወጣ ጠንቋይ ሁሉ አለ። ምንድን ነው የተመረጥን ሆነን ሳለን አናውቀውም ጸጋችን ልካችንን። ሄደን እዛ በቃ ጠንቋይ ጋር በእርሶ ብጅን እያሉ እንደዚህ ይለምናሉ። በቃ ሄዶ ሰውየውን እንደዚህ ኧረ በእናትሽ የኔ አይደለሽም ሂጂ እያለ ነው እኮ ሰውየው። በእርግጥ ሁላችንም ያጋንንት አይደለንም፣ ግን ከማህፀን ጀምሮ የተመረጠ ይኖራል፣ በስለት የተወለደ ይኖራል፣ ከተወለደ በኋላ ታሞ በስለት የዳነ ይኖራል። ይሄ ሁሉ ነገር በመላእክትና በቅዱሳን በቤተሰቦቻችን ጸሎት ጥበቃ ስር ከሆንን መንፈሱ ምንም ነገር ማድረግ አይችልም። እኛ ግን እናምፅና እናስቸግራለን። ይገርማችኋል። እና ተሸክሞ አምጥተውት ከሁለት ቀን በኋላ ነው የነቃው። ሲነቃ ለምንድን ነው እንደዚህ ያደረከው ሲለው እኔ ከበደኝ እንደዚህ ማድረግ አልቻልኩም ሲለው ጊዜ በል ከዚህ ቤት ውጣልኝ አውቄሃለሁ የኔ እንዳልሆንክ አውቄሃለሁ ሲል ጊዜ ልጄስ አለ። የምን ልጅ? ይሄ አንተ ልጅ አይደለም ልጄ ነው አምጣው። ከዛ ደብድቦ ከዛ ከጠንቋይ ቤት አባረሩት። መጨረሻ ላይ ይሄ ልጅ ታሪኩን ለጓደኛው ይናገራል። አንድ ጓደኛው እንደዚህ ሆኜ ሲለው ጊዜ ጭራሽ ጠንቋይ ቤት ሄደህ ደግሞ ከማታውቃት ሴት ወልደህ መስዋዕት ልታቀርብ ነበረ? በልና አሁን የዚህ ጠንቋይ መንፈስ የሚወጣልህ ደብተራ ጋር ስትሄድ ነው ብሎ ደግሞ እንደገና ሌላ ቦታ ወሰደው።
ደብረ ሊባኖስ ጋር እንደዚህ ከመግባታችን በፊት እንደዚህ የበቁ አባት አሉ ምናምን ብሎ ከዚህ በፊት እንደነገርኳችሁ እዛ ደግሞ ወሰደው። ይኸውላችሁ ደብረ ሊባኖስ በሚል ሰበብ የበቁ አባቶች አሉ፣ ራእይ የሚታያቸው የሚጸልዩ አባቶች አሉ በሚል ሰበብ ስንት ሰው ተሸውዷል። ወስዶ እየደወለ ነው የሚሄደው። አባ እየመጣን ነው እንግዲህ ይላቸዋል። እሺ ኖ ልጆች ይላሉ። ለካ እዛ እነሱ እየመጡ እነሱ የበቁ ለመምሰል ጋቢ ደራርበው ቁጭ ብለው መቁጠሪያቸውን ቀጭ እያደረጉ ይጠብቃሉ ማለት ነው። ማንን እንለይሽ? በበቁ አባቶች ስም እንደዚህ ከተደረገ የትኛው ነው ትክክል ብላችሁ ትለያላችሁ? አያችሁ፣ በጣም ከባዱ ነገር ይሄ ነው። እኛው ራሳችን የበቁ ናቸው እያልን እየሄድን የበቁትን አጣናቸው ማለት ነው። ተነፈግን በረከታችንን እና ወሰደው። ጭራሽ የደብተራ መንፈስ መረገለት። አይ አንተ ጋር ደግሞ እንደው በልበልናች ችግር የለውም። ለማንኛውም ስንት ይዘሃል? 10,000 ብር 10,000 ብር ነው ብቻ ነው ያዝከው። በሌላ ጊዜ ትጨምራለህ፣ 10,000 15,000 ትጨምራለህ። አሁን ምንድን ነው የምትፈልገው ሲባል አይ እሱን ያመጣኝ ጠንቋይ ቤት ስካድም ስለነበረ ስለው ጊዜ ያ መንፈስ ከላይ ላይ ያለው ጭንቀት እንዲለቅህ ብሎ ነው ያመጣኝ ጊዜ አይ ችግር የለውም በቃ ለማንኛውም እችን እየበላችሁ እንደዚህ እያላችሁ ሂዱ፣ እኔ የሚያስፈልገውን ነገር አሟልቼልሃለሁ ና ብሎ ወስዶ ምን እንዳደረገው አያውቅም። ብቻ ራሴን ወድቄ ሊያገኘሁት ነው ያለው። እስካሁን ድረስ አላወቀም ምን እንደሆነ ምን እንደተፈጠረ። ከወደቀበት ሲነሳ በል ወደ አዲስ አበባ ግቡ እንዳይመሽባችሁ ብለው አባረሯቸው። 9 ሰዓት ነው 8 ሰዓት ላይ ከደብረ ሊባኖስ አካባቢ፣ ከደብረ ሊባኖስ ቤተክርስቲያን አይደለም እዛ ከመግባታቸው በፊት ያሉት መንደሮች ማለት ነው። ውሻ ምናምን ገደል ነው ምናምን የሚባል አካባቢ ላይ ማለት ነው። እስቲ እዛ አካባቢ ያላችሁ ሰዎች ጻፉልን። ከዛ ተመልሶ መጣ ደግሞ ዘማዊ ሆነ። ዘማዊ ለምን? ይሄኛው ልጅ አብሮት ስለሄደ ይሄ ዝም ብሎ በቃ ሴት የሚያተራምስ ስለሆነ አብረው ደግሞ ዘማዊ ሆኑ። የሰው መንፈስ ተዋረሰ። እንደገና መልሶ ደግሞ ይሄንን ከዝሙት ለመላቀቅ ደግሞ መልሶ እስቲ አባ ጋር ደግሞ መሄድ አለብኝ ብሎ ተመልሶ እሳቸው ጋር አባ እያለ የሚሄደው ሰውየው ጋር ነው። ወጣ ዝም ብሎ እኮ አለሌ ዱርዬ ደብተራ እኮ ነው። ሰው ሊመጣ ሲል እኮ ነው እንደዛ የሚመስለው። ከዛ መጨረሻ ላይ ግራ ሲገባው ተመልሶ እኛው የጓደኛው እናት ጋር ሄድና እንደው ምን ይሻለኛል እንደዚህ ሆኜ ብሎ ታሪኩን ሲነግራቸው እንደው ዝም ብለህ ትዞራለህ እንጂ እኮ አርፈህ ከእናትህ ጋር ቡና ብታፈላ እኮ ችግር የለውም እኮ ዝም ብለህ ወጥተህ ተንከራተት ይሉታል። ተመልሶ ቤት ግብት እማዬ አንቺ ያልሽኝ ይሻለኛል ብሎ ተመልሶ ቤት ይመጣል። ቤት እንዲመጣ ግን ምክንያት የሆነው ማን ነው? የእግዚአብሔር መንፈስ ነው ማለት ነው። እግዚአብሔር ይረዳል። ምንም እንኳን የእናቱን ዛር ፈልጎ የገባ ቢመስልም ግን ደግሞ እግዚአብሔር መንገድ አለው። እናቱ ቤት ያከራያሉ። ከተከራዮች ውስጥ ደግሞ አንዲት ልጅ አለች እና የኛ ትምህርት ታዳምጣለች። እግዚአብሔር የተመሰገነ ይሁን። ከዚህ አሁን እየተከታተለችን ያለችው አለች እዚህ ውስጥ። ስሟን መጥቀስ ስላልፈለኩኝ ነው። እግዚአብሔር ጸጋውን ያብዛልሽ። በእውነት እንዳንቺ አይነት ሰው እንዲበዛ እንፈልጋለን። ምንድን ነው የሆንከው? እስቲ ዝም ብለህ ትቀዥቅዥ ትላለህ ስትል ጊዜ አይ እኔ አንዴ ቀዥቃዣ አንዴ ዝምተኛ አንቺ ማነበብሽኝ እያለ ያው እንደ ምን ይሻለኛል ምን ላድርግ አላት። አው እስቲ ግድ የለም ይሄን ትምህርት አዳምጥ አለችው። ጎሽ ያንቺ ይሻላል እንደው ትምህርት አዳምጥ ያለኝ ሰው የለም አምጩ መደበር ይሆነኛል ብሎ በኤርፎን ሰክቶ ኮፍያ አድርጎ እጁን ኪሱ ከቶ በሞባይል አድርጎ ዝም ብሎ በቃ እየሄደ ወደ ሜክሲኮ አንዴ ወደዛ ጋር እየሄደ በእግሩ ካዛንቺስን ያካልላል፣ ፍልውሃ ይሄዳል፣ ዞሮ ተመልሶ ይመጣል። እና በኋላ ግን እየገባው ሲመጣ እንዴ በገዛ እጄ ነው ለካ እንደዚህ ነገር ውስጥ የገባሁት። እናቴ ለካ መንፈስ ነበር ያዋረሰችኝ። ሁሉም ሰው ጤነኛ አልነበረም፣ እኔም ጤነኛ አይደለሁም። ይሄ ነገር የእውነት መምህር ግርማን ወይም ቀሲስ ሄኖክን ወይም ቀሲስ ሄኖክ ተፈራን ወይም ቀሲስ ሄኖክ ወልደ ማርያምን ወይም ደግሞ ሌሎች ፈረንሳይ ኢየሱስ ያሉትን ስለምጠቅስ አንዳቸው ማግኘት አለብኝ ብሎ ይነሳል። ወይ ፈተና ማለት ያር ልክ ነሽ ወይ ፈተና እና በትክክል ይሄ ልጅ መስመር ውስጥ ገባ። መስገድ መጸለይ ምናምን ጀመረ። እናትየው ምንድን ነው ደግሞ የጀመርከው? ቄስ አጋጠመ? ቄስ ጓደኛ ያስክ ደግሞ ሲባል ጊዜ ኧረ እማዬ ዝም በይ እስቲ አንቺማ ጉድ አመጣሽብኝ እያለ ሲሰግድ ምን ሲል መጨረሻ ላይ ናስቲ አብረን እንጸልይ ትለዋለች። ቀስ ብሎ ሹክ ብሎ ይገባል። እናትየው በመስኮት በኩል ያሉ ቆሽ ልጄ ጓደኛ ያዘ ፍቅረኛ ያዘ በቃ አሁንማ በቃ ተመቸው ይሉ ነበር መጀመሪያ። በኋላ ግን አይተዋት ቀፈፍ ብሏቸዋል። አልተመቸቻቸውም እና አሁን ሲገባ አይተውት የሆነ ደጋግሞ ሲገባ አልተመቻቸውም። መጀመሪያ ደስ ብሏቸው ነበረ። ልጅቷ እንደምትሰግድ እንደምትጸልይ ቤቷ ዕጣን እንደሚሸት መንፈሳዊ እንደሆነች ምናምን ሲያዩ ጊዜ
የሆነ ቀፈፍ ያለ ፊት አለ አይደለም? የዛር መንፈስ ያለባቸው ሰዎች እንደዚህ አይነት ነገር ታያትና ምን ነው ማዘርዬ ምናምን ስትላቸው ጊዜ ይሁን ችግር የለውም ልጄ ደህናውን መስመር ይዟል፣ ለማንኛውም ደህና ይሉ ነበረ። ከዛ የሆነ ቀን ላይ ሹክክ ብሎ ሲገባ አይተውት ምን አባቱን የሚሾክ ወንድ አይደል እንዴ? ምን እንደዚህ ባል ያላት ሴት ቤት እንደ ውሽማ ምን ያንሻኩከዋል? ቆይ ይምጣና እነግረዋለሁ እያሉ ዝም ብለው ቁጭ ብለው ይጠብቃሉ። የሆነ ሰዓት ላይ ብሎ ጮኸ። ምንድን ነው ኤሌክትሪክ ያዘው ምንድን ነው ልጄ ብለው ሲመ ጊዜ አይ እማማ ደህና ነው። ምንድን ነው ምን አሳይተሽው ነው? አይቶትም የማያውቀውን ነገር አሳየሽው? ኧረ አይደለም እማማ ብላ በሩን ከፈተችውና አንዳንዴ እኮ በቃ ምንድን ነው ልብስ ለብሳችኋልስ አሉ። ኧረ እማማ ምን አይተው ምን መስሎት ናቸው? እኔ ምን አውቃለሁ ልጁ ምንም አይቶ ስለማያውቅ ነው አይቶ ስለማያውቅ ይግቡ አለቻቸው። አልገባም ምን ሆኖ ነው የጮኸው? አይ ዝም ብሎ ነው የሆነ እንትን ሞባይል ላይ እንትን እያየ ነበረ ጌም እየተጫወተ ነው። አይ ልጄ እንደዚህ ብሎ አያውቅም። ምን ነክተሹ ወይም ደግሞ ምኑን ጣቢያ ዙረሽ ብለው ሴትዮዋ ሲናገሩ ትስቅና ልጅቷ እንግዲያውስ ማየት ይፈልጋሉ አለቻቸው። በመቁጠሪያ እንዲ ላጥ ስታደርጉ ጊዜ ወይኔ የላት አባት ዛር ነኝ ምናምን ብሎ ያው አቴቴ ነኝ ምናምን ብሎ ቀውጢ ሲያደርገው በቂጣቸው ዘጭ ብለው ወደቁ። ልጁ ላይ ያለውም ተያዘ፣ እሳቸው ላይ ያለውም ተያዘ። ምንም ነገር አላሉም እያሉ ልጄ ምንድን ነው ምናምን ናግባ አንተም እያለች ግቢ ውስጥ ማንም የለም። አንድ ጀርባቸውን ሲጀልጣቸው መጥተው ተንበረከኩ። ማን ናችሁ? እኔ አቴቴ ነኝ፣ እኔ ዛር ነኝ፣ እኔ ጠቋር ነኝ፣ እኔ እንደዚህ ነኝ። በቃ ለፈለፉ። ልጁ ያልገባበት ቦታ የለም። እናቱ ብዙም አያውቁም። ለፈለፉ። ሁለቱም አሰረች። በሞባይል ሪካርድ አድርጋ ነበረ ቪዲዮ። አያምኗትማ የኛ ልጅ አይደለች። ከዛ ይቅርታ አድርጉልኝ ስለሳሉ ምን አሳይተሽ ሆኗል? እኔ በደንብ እንዲያውም አልተናገርኩትም፣ እሳቸው የተናገሩትን። በጣም ያስቃል። ተያዘለት፣ እሳቸውም ተያዘላቸው። ቤቱ በቃ ሰላም ሆነ። እሷ ጋር የሚጸልዩት እሷም እነሱ ጋር ሄዳ ትጸልያለች። ጸሎት ቤት ሰራችላቸው ምናምን። ልጃቸው ሆና ቁጭ አለች። ከዛ በቪዲዮ ላይ ሲለፈልፍ የነበረውን ከፍታ ስታሰማ መንፈሱ ምን ሲል ሰሙ? ልጅ አለው ጠንቋይ ቤት ሄዶ ልጅ ወልዷል ተባለ። በስመ አብ ወልድ መንፈስ ቅዱስ። ልጅ ወልደሃል? አዎ። ሊያውም ጠንቋይ ቤት? አዎ። የምትካድም የነበረች? አዎ። ከዚህ ለምን አልነገርከኝም? እኔ እንጃ እማዬ፣ አሁን ያው አጋለጠህ እኮ መንፈሱ። በሊድና አምጣው አሉት። እንዴ እማዬ እንዴት ልጅ አይደለ? አዎ አምጣው፣ ይባረካል፣ እናስቆርበዋለን አሉ። አላገባ ብለሃል እንደው አንተ ነው። ከዛ እውነታቸውን ነው። ሂድ አምጣ አለችው። እንዴት ስማመጣው አይሰጠኝም፣ ሰርቀህም ቢሆን አምጣ፣ ይቅርታ አድርግልኝ ብለህ ገብተህ ብድግ አድርገህ አምጣው አለችው። እንደተባለው ሄዶ ብድግ አድርጎ አመጣኸው አሉት። የሚገርም ነው። ከስንት ጊዜ በኋላ ማለት መሰላችሁ? ከ4 ወር ምናምን በኋላ ማለት ነው። የ4 ወር ልጅ ይዞ መጣ። በቃ ደነገጡ ሴትዮዋ። ለካ ገብቶ ልጁን ሊወስድ እንደፈለገና ልጁንም ሰውየው እንዳልፈለገው ይታወቃል። ጠንቋዩ እየመጣ ነው፣ ሊወስድ የፈለገውን ስጡት፣ አውቃችሁ ከቤት ወጣ በሉ፣ ቤቱን ጭር አድርጉለት፣ ልጁን ይውሰድልኝ አልፈልግም እያለ ነበር አሉ። እዛ የእግዚአብሔር ነገር አይገርማችሁም? ግን እኔ አንዳንድ ጊዜ እኮ ከአይምሮ በላይ ነው የሚሆንብኝ እኮ። የእግዚአብሔር ስራ ድንቅ እኮ ነው። ስሙን ለውጥቶለት ነበረ። ያንን ስም ሲቀጠቅጥ ስም ወጥቶለት ነበረ። ስሙ ያው ወሰን ነው ስሙ። ያው ዛሬ ወሰን ገላ የሚባለውን ወሰን ብሎ ስም ወጥቶለታል። በኋላ ግን ንስሐ አባት እንደገና ይጠመቅ ተብሎ ልጁ ክርስትና ሲነሳ እሱም ቄደር ሲጠመቅ ስሙ ሳሚ ተብሎ ስም ወጣለት ለልጁ ማለት ነው። ሳሙኤል ተባለ። ያው ሳሚ የሚባል ስምም አለ። ሳሚ ቁልምጫ አይደለም። በመጽሐፍ ቅዱስ ሳሚ የሚባል ስም አለ ራሱን የቻለ። ሳሙኤል ሳይሆን ሳሚ የሚባል እና ሳሚ ተባለ። በጣም ደስ አላቸው። ክርስትና ተነሳ። እሱም ደግሞ ወልደ ስላሴ ማነው ባን ስላሴ ነበር ወይ ነው። ልጁም ራሱ ስላሴ ነው። ብቻ እንደዛ አይነት ነገር ተባለ። በጣም በሚገርም መልኩ በዚህ መልኩ ተጠናቀቀላቸዋለሁ። እኔ ቆርበው ነበረ ገጠመኙን ማቅረብ የፈለግኩት፣ ግን ልጅቷ ቆራቢ ብትሆንም
እናትየዋን ብቻ አቁርባ ልጁ ይሄ ባለ ታሪካችን ማለት ነው አልቆረበም፣ ግን ኦልሬዲ ነገ ቁረብ ብለው ይቆርባል። ምንድነው እየጠበቀ ያለው? እሷን ማግባት እፈልጋለሁ እና እሺ እንድትለኝ እፈልጋለሁ። ህይወቴን ያዳነችልኝ፣ መንፈሱን የተቆጣጠረች የያዘችልኝ፣ ልጄንም ያስረከበችኝ፣ አጠቃላይ ቤታችን ያዳነች፣ ዛሩን በሙሉ የተቆጣጠረች እሷ ስለሆነች ህይወቴ ናት እና ስም አውጥቶላታል ህይወቴ ብሎ። ባለፈው ነግሬያቸዋለሁ። ከገጠመኝ ላይ ነው ስም ያወጣላት። ገጠመኝ ላይ ህይወቴ ብሎ አንድ ሰው ስም አውጥቷል ነበረ። ይሄም እንደዚሁ ህይወቴ ብሏታል እችን ጓደኛው እና እምቢ አላለችውም። ግን ላስብበት እንደሚባለው አይደለም ትንሽ ኮራይ ማለት ነገር እህታችን አትኩሪ እባክሽን፣ በቃ እድሜሽ ነው ኩያሽ ነው ብታገቢው ችግር የለውም፣ ግን ሀሳብ ነው እንጂ የሰነዘርኩት እያስገድልኩሽ አይደለም። ገጠመኙን እንዳቀርበውም ያዘዘኝ እሱ ነው። እሷን ሳገባ ነው የምቆርበው እንጂ እሺ ካላለችኝ አልቆርብም ብሏል። እንዲቆርብ አይደለም እሷ የምታገባው፣ ግን ያው ዞሮ ዞሮ እሱን አገባች ማለት አጠቃላይ እዛ ቤት ውስጥ ቤተሰብ ሆነች ማለት ነው። እናትየዋ እንዲያውም እሱን እንድታገባው ልጄ እሱን አገባች ማለት እኮ ቤቴን ወረስሽ ማለት ነው ብለው ሁሉ የጭንቀት ተናግረዋል። እሱ ብቻ ነው ልጃቸው። ሌላ ቢኖርም ወደ ሌላ ቦታ ናቸው ያሉት። ጭራሽ ቤቱን የሚወርስም የለም። ፈርተውት ነው የሄዱት። ቤቱን ራሱ ቅዠት አለበት ተብሎ እሷ ከመጣች ጊዜ ጀምሮ አንድም ቅዠት የለም እዛ ግቢ ውስጥ፣ አንድ አቧራ ሰይጣን የለም። እግዚአብሔር ይመስገን። እናንተ የገባችሁበት ቤት ሁሉ የተባረከ ነው። ይህን ትምህርት የምታዳምጡ ሰዎች እግዚአብሔር ይባርካችሁ። በቃ ሌላ ምንም አይደለም። እኔ ጨርሻለሁ።